ምን አድርጋህ ነው? ለምንድን ነው እንደዚህ በዚህ ልክ እሷ የሆነ ነገር እንድታወራ የማትፈልገው በገባ በወጣ ቁጥር የምትነዘንዛት? ምን አድርጋህ? ገና ረቃታለሁ። አይገርምም? ማን ስለሆንክ ነው የምትረቃት? ማን ስለሆንክ? ምን ማለት? በቃ እኔ ሚስቴ ስለሆነች ፍቅረኛዬ ስለሆነች ብቻ እና ተቀበል፣ እሺ ብለህ ተቀበል። ክብር ሊኖር ይገባል። ክብር ስጣት። ካለ ማይገባ ከሆነች ለምንድን ነው አልወዳትም? በቃ አትመችኝ። እኔ እርዳታለሁ እና እኔ ምን ላድርግ? ለምንድን ነው የማዳምጠኝ? ሚስቴ እንደዚህ አንቋሻት በጥፊ ካልመቶሽ ወይ ማን ስለሆንክ? ይኸውልህ እሷ አሁን ቅርብ ጊዜ ነው እኔ እኮ አብሬ ነው እኮ ነኝ አይደል እንዴ? ለምን አሁን ከእኔና ከእሷ ማመን ያለብህ እኔ ለአንተ መልካም ነገር በማሰብ ሰማሽኝ አይደል እኮ ምንም ብትላል አንቺ እንድታረግሽ አንቺ እንዲህ አይነሽ አብጦ እንዲህ ሆነሽ ለኔ ላይታችሁ በኔ ተሰቃይተሽ ደግሞ በወንድሜም እንድትሰቃይ ይላል። ችግር የለውም በቃ አንተ ቀበል ከገባህ ጀምሮ በቃ እንደዚህ ነው። አላውቅም ምን እንደሰማ አላውቅም፣ ምን እንደሆነ አላውቅም። የሆነ ይናደድብኛል። ሌላውን ተው ምግብ ብላ እንኳን ስለው የሆነ እንጂ ቆሻሻ ሴት አድርጎ ነው የሚያወራኝ። ለምን እኔ አላውቅም። የሆነ ይናደድብኛል። እቤት ተስተካክል ሆን ብሎ እኔን ለማናደድ ይበጠብጥ እንደፈለገ ነው በቃ የሚሆነው። እኔ እንጃ ይሆና ምንም ልረዳ አልቻልኩም። እንደ ወንድም እንደ እህት ሆኜ ልቀርበው ወንድሜ ላደርገው እንትን አልኩኝ፣ ሞከርኩኝ፣ ግን ብቻ አላውቅም። እኔ ሲጀመር እድሌ ጠማማ ይሁን ለምንድን ምን ማለት ነው? ምን ማለት ነው? እንደዚህ ማትበይ ነው። አወራዋለሁ እንደዚህ አትሁኝ እሺ። አይ የሆነ እኔ አላውቅም ከየት መጥፎ ነገር እንደሚመጣለት አላውቅም። ብቻ አንቺ ያደረግሽው ነገር አለ ነው የሚለው። ምንድን ነው ያደረግሽው? ምን ያደረግሽ? እኔ አላወራውም እሱን ራሱ አላውቅም። ቆይ ምንድን ነው? እሺ ሌላ ያለሽ ነገር አለ? በቃ መቶሻል? ንገሪኝ። መቶሻል? በጥፊ ሁላ ሊመታኝ ይላል። እኔ እንጃ። ቆይ እኮ አንተ ተረጋጋ። ችግር የለውም። ገና ትናንት ከመምጣት እንደዚህ ለምን ትናንት አሁን ለምን አልመጣም አልኩሽ እኮ። አሁን ለምን አልመጣም? ለምን አሁን ራሱ ጸበል አልሆነም? ማንም እንዲነካሽ እንዲያስቀይምሽ አልፈልግም። ሰማሽኝ አይደል እኮ ምንም ብትላል አንቺ እንድታረግሽ አንቺ እንዲህ አይነሽ አብጦ እንዲህ ሆነሽ ለኔ ላይታችሁ በኔ ተሰቃይተሽ ደግሞ በወንድሜም እንድትሰቃይ ይላል። ችግር የለውም በቃ ችግር የለውም አትበይ። ንገሪኝ ስላልከኝ ነው ነገርኩ እኮ ንገሪኝ ያልኩሽ። ይሄን ነገር ደግሞ ማስተካከል ባለብን ሰዓት ጊዜው ሳይሄድ ነው ማስተካከል። ደግሞ ካልፈለግሽ እና አንቺ ውጪኝና እሱ ለብቻ ላውራ። እሺ በቃ እኔ ልጅ የት ነው የምትሄጂው? እኮ አውራው። እሺ ግን አይደለም እኔ እንድትጣሉ አልጣላም አልኩሽ። አልጣላም እንደዚህ በንዴት አይደለም ማለት ችግር የለውም ማለት ባቢ ቆይ ነይ ችግር የለውም ባቢ ና ለምንድን ነው ምን ማለት ነው? ምንድን ነው ማለት ምንድን ነው? አንተ ሚስቴ ፍቅረኛ እኮ ነች እና ምን አድርግ ነው የምትል? እና ቁጭ በል። አይ መጀመሪያ አንተ ቁጭ በል፣ ከዛ የምጠይቀህን እያንዳንዷን ነገር ትነግረኛለህ። ምንድን ነው? ቆይ ምን አድርጋህ ነው? አይ ተው፣ ማወቅ ያለብህ ነገር ያለ አይመስለኝም። ለምን? አይ እኔ በስነ ስርዓት ላወራህ ነው። በጣም ተናድጃለሁ። ባም ንገረኝ። ይገባኛል እኮ አይ እኔ መናደድ ሳይገባኝ ቀርቶ ሳይሆን በቃ ጥሩ ሰዓት አይደለም እንደዚህ አይነት ነገር ማውራት ያለ። ለምንድን ነው ማናወራው? አሁን በደንብ አላገገምኩም። ሲሻለ በቃ ሁሉንም አገግም ያለው ድኛለሁ። ምንም አገገም ምናምን የሚባል ነገር ይሄ ወይ የውጭ የስጋ ቁስል አይደለም። በቃ ነፍሴ ነበር የቆሰለው። በእግዚአብሔር ፍቃድ ሁሉም ነገር ተስተካክሏል። አሁን እረፍት አድርግ በቃ። ምንድነው? ቆይ ምንድነው? ለኔ ቆይ ምንድነው? ችግር የለውም ለኔ አታስብ። ምንድነው ማለት ነው? ወንድሜ እኮ ነው። ወንድሜማ ብሆን ሚስቴን እንደ እህት አስበህ ወይ ሚስቴ እኔ ወንድሜ ነው ተቸግረሃል ለኔ ብለህ ብዙ ነገር አይተሃል ብዬ እየተውኩ ነው። ግን እኑን እንድትነካብኛል አይደለም አንተ። ማንም እንዲነካብኝ አልፈልግም። ማንም እንዲነካብኝ ሰማኝ። ተረዳኸኛል? ይገባኛል እኮ የሆነ ሳይሆን ምንም እየገባህ አይደለም። ለምን ዝም ብለህ አታዳምጥ? ለምንድን ነው የማዳምጥህ? ሚስቴ እንደዚህ አንቋሻል በጥፊ ካልመቶሽ ወይ ማን ስለሆንክ? ይኸውልህ እሷ አሁን ቅርብ ጊዜ ነው እኔ እኮ አብሬ ነው እኮ ነኝ አይደል እንዴ? ለምን አሁን ከእኔና ከእሷ ማመን ያለብህ እኔ ለአንተ መልካም ነገር በማሰብ
አልፈልግም። እኔ ማንም እንዲያስብልኝ አልፈልግም። ማንም የሷን ቅንጣት ላይ አያስብልኝ። በቃ አስብክልኝ አይደል? ወንድሜ ነህ። አዎ ከዚህ በላይ እንድታደርግ አደረኩላት። ከህይወትህ እንድትወጣ ለምን መውጣት አለበት? ምጠቅመህ ሰው አይደለችም። ለምን ሰው የሚለውን አስተምር። አላፊ እንዲህ መንገደኛ ብትጠይቅ እንደምትጠቅመኝ ለኔ እንደምትሆን ያውቃል። በእናትህ በቃ እኔ ካንተ ጋር መጫወጫ አልፈልግም። በእናትህ እኔ እጄን አነሳ። እሺ ምንድነው? ቆይ የምታውቀው ሚስጥር አሁን እኔ በስነ ስርዓት ዞር በል እንዳትጠጋኝ። ምንም እናወራው ነገር የለም። ለምንድን ነው ማለት እጄን ታነሳብኛለህ እኔ ላይ ማሚ? እኔ እሷን ካደረካት አንፃር ይሄ ትንሽ ነው ለኔ። ይሄ ትንሽ ነው አልኩህ። ስለማታውቅ እኮ ነው። አሁን ምንድነው ማራቀው እኮ ማራቀውን ነገር አስረዳኝ አልኩህ እኮ። ምንድነው እንደዚህ እንድትሆን ያለው? እኔ ምን ብዬ እንደው አስረዳ አላውቅም። ወይኔ እናቴ። እሺ ምንድነው አሁን? ባን ተረጋጋና ፍላጎት ምንድነው? እኔ እነሱ ልትለያየን ነው የመጣኸው? ከመጣህ ጀምሮ ሰላም እንዳልሰጣት አንተ ለምንድን ነው ቆይ እንትን ማትለው? ይኸውልህ አሁን እዚህ ጋር በመጫወጫው አይደለም ነገሩ እኮ። እኔ በስነ ስርዓት አስረዳኝ እያልኩ ነው እኮ። የመታኝ ነው በስነ ስርዓት ማስረዳ። እያወራህ ስላልሆነ ነው የመጣው። ሰማኛለህ? አሁን አስረዳኝሽ እንዴ። ለምንድን ነው እንደዚህ ከበቀጭም ልጅቱ ላንተ ትመቻት እኮ አይደለም ችግሩ። ምን ማለት በቃ እኔ ሚስቴ ስለሆነች ፍቅረኛዬ ስለሆነች ብቻ እና ተቀበል። እሺ ብለህ ተቀበል። ክብር ሊኖር ይገባል። ክብር ስጣት። ካለ ማይገባት ከሆነች ለምንድን ነው አልወዳትም? በቃ አትመቸኝም። እኔ እርዳታለሁ እና እኔ ምን ላድርግ? ለኔ ወንድሜ ነህ አይደል? አሁን እሱና ይሄን እኮ ወንድሜ ነህ አይደል? እጄን አንሳው። አላነሳውም። ሰማኛለህ? አንባር ለምንድን ነው እንደዚህ የምታደርገው? ለምንድን ነው ህይወት የሚበጠበጠው? ዞር በል ባል ምን ይሆንክ ነው? ቆይ እጄ እንዳነሳው ለምንድን ነው የምታስገድደኝ? እኔ ቆይ ምን አድርጌ ነው? ለምንድን ነው እንደዚህ የምታደርጋት እሷ? ቆይ ምንድን ነው? ዝም በል ሶዬ። አያ መሰልኩ እንደ የምጠፈጠፈኝ ዝም ብለህ። እኔ እዚህ ለአንተ ብዬ እኮ ነው እዚህ የምንከራተት። ምንድን ተንከራተትኩ የምትለው ነው? ጸበል ስለውስ ግዴታ ነው እኮ ወንድምህ ነኝ እኮ ለሱ ነው። እና ይሄ ነው መልሱ? ይሄ ነው አሁን ባል ሰማኛለህ? እኔ ችግር የለብኝም፣ ግን እኔ እያለሁ እኑን እንደዛ ማድረግ ማለት ለኔ ክብር የለህም ማለት ገብቷል? ምን አረኳትና አረከት ነግረኛለች እኮ ሁሉንም ነገር። ምን ነገረች? ምን ነገረች ማለት የምታውቀው ነው ያደረግከውን አንተ ራስህ ታውቃለህ። አንተ ራስህ ያደረግከው የምታደርገውን ነገር ታውቃለህ። እኔ ጸበል ከገባው እኔ እኮ ወንድሜ እያገዛት ነው ምናምን ብዬ ነው እዛ በስነ ስርዓት እዛ እንትን የሆነ ምንም ሳይሰማኝ ያሉት። ምንድነው? ቆይ ንገረኝ፣ ለምንድን ነው እንደዚህ እያደረክ ያለው? ለምንድን ነው እንደዚህ በዚህ ልክ እሷን የጠላሃል? ላንተ ነው ትላለህ። ንገረኝ ስል ግን ዝም ትላለህ። የሆነ የምታውቀው ነገር የለም እኮ። የማላውቀውን ነገር እኮ ነው የምጠይቅ እንጂ የማውቀውን ነገር እኮ ነኝ። በሽተኛ ነኝ እንዴ? የማውቀውን ነገር አስሬ የምጠይቅህ? ማወቅም የለብህም። ለምንድን ነው የማላውቀው? ማወቅ የለብህም። ለምን ለምን አትሆን? ለምንድን ነው? ቆይ አንተ ሶይ እጅ አይሰራም እንዴ? እጅ እንዳታሳርፍብኝ ከዚህ በኋላ እጠፈጥፋለሁ አስፈላጊ ሆነ። ከዚህ በላይ ነው ጥፍጥፍኝ። ለምን እሷ ቆይ ምን አድርጋህ ነው? ለምንድን ነው እንደዚህ በዚህ ልክ እሷ የሆነ ነገር እንድታወራ የማትፈልገው? በገባ በወጣ ቁጥር የምትነዘንዛት ምን አድርጋህ? ገና ረግጣታለሁ። አይገርምም? ማን ነው የምትረግጣት? ማን ነው የምትረግጣት? ዝም አልኩህ ወንድሜ ብዬ ነው ዝም ያልኩህ። ሰማኛለህ? እኔ ምንም ነገር በሆንኩበት ሰዓት ከጎኔ የነበረች ሴት እሷ ናት። ልታከብራት ይገባል። ከኔ ይልቅ ለእሷ ነው ክብር መስጠት ያለበት። ከኔ ይልቅ ልትወዳት ልትንሰፈሰፍላት የሚገባው ለእሷ ነው። ተነሳ። ምንድን እንደ ህፃን ልጅ የምታለቅሰው? ሰማኛለህ? ሁሉንም ነገር እነግርሃለሁ። የምትለውን ነገር ንገረኝ። አይ የምትል ከሆነ ግን እኔ ጭንቅላቴን አትፍተው ባንኩ። ይሄንን ነው የምፈልገው እኔ እስካሁን ለአንተ ብዬ እኔ
ልታሳብደኝ እኮ ነው። ይኸውልህ ጭንቅላቴን ብጥብጥ እያለ ምንም አላይ ሙሰድና ያለ ምንድነው? ይሄን ማየት ትችላለህ፣ ያን ማየት ትችላለህ የምትል ንገረኝ፣ በስነ ስርዓት ንገረኝ። ከዛ በኋላ ሁሉንም ነገር ማስረዳት ትችላለህ። ምንድነው ቆላልፈህ እንትን የምትለኝ? ለምንድነው? ምንድነው? እኔ ግራ ገባኝ። ወንድም ነኝ እኔ። ሁሉንም ማወቅ ባለብህ ሳታውቃለህ። ምንድነው ማወቅ ያለብህ? እሷን ጠርተህ ጠይቃት ከፈለክ እንዴ። ምንድነው አንተ የምታውቀው እሷ የምታውቀው እኔ የማላውቀው ነገር ሚስጥር ሆኖ እንደዚህ እንትን የምለው እኔ አንድም እኔ እና እሷ ሚስጥር ተደባብተን አናውቅም። አንተ የምታውቀው ሚስጥር እኔ የማላውቀው ምንድነው? ንገረኝ። ሰውዬ እሷን ጠይቃት። ኖ እኑ ነይ አታልቅሽ አላልኩሽም እንዴ? አንቺ ነው እኔ እኮ አይደለም በቃ ቢያንስ እንኳን ያደረኩትን ነገር ባቅ ችግር የለውም እኮ ምንም አላለም። በመሀል እኔን እኮ ግራ አጋባችሁ ንገረኝ በቃ ምንድነው የበደልኩት ነገር? ስራሽን እራስሽ ታውቂያለሽ። ምንድነው ስራዬ? ምንድነው ያደረኩት? አንተ እህቴ የለህም እንዴ? ቢያንስ እንኳን እንዴ የሆነ ይሰማታል ብለህ እንኳን አታስብም? እናትና አባቴ ቤት እኮ ተደላቅቄ መኖር የምችል ልጅ ነኝ። ምን ማለት ነው? ከነገ ዛሬ ይዳንልኝ እያልኩ እንጂ ቁጭ ያልኩት ንገረኝ። ምን አድርገሃል ነው? ቆይ ለኔ እንደዚህ ያካልክሻ አሌክስ ነው ተወኝ። እሱ ነገር ሳታልቅሽ በእናትሽ እናቴ እንዴ አታልቅሽ። ንገረኝ አሁን አንተ ንገረኝ። ምን አደረገች? ባም እሷ ትንገርህ ነው የሚለኝ። አንተ እኔ ምን አውቃለሁ? ይኸውልህ እኔ ባቅ ምን ችግር አለው? የሆነ ስህተት እንኳን ቢኖርብኝ እኮ ስህተቴን ለማስተካከል እሞክራለሁ። እኔ ምንም አውቀው ነገር የለም እንዴ የሆነ ጠባዩ ምኑ እኔ ምንም አልያዝ ብሎኛል። ይሄም እኮ ግራ ገባኝ። ባሚ እንደዚህ አልነበርክም እኮ ምንድነው በአንድ ቄሪር እንዲያድርገው ዛሬ ላይ እኑን ለሞከስ መልካም ሴት ናት ስትል አልነበረም? መልካምነቷን ካንተ በላይ የሚመሰክር ነበር። ምንድነው ዛሬ ላይ እንደዚህ ወተህ እንትን የምትል? ይንገረኝ። እኔ የሆነ አጥፍቼም ከሆነ ችግር የለውም ይቅርታ ምን አጠፋሽ? አይደለም በቃ ጥፋት ካለብኝ እጠይቀዋለሁ ይቅርታ፣ ተንበርክኬም ቢሆን ይቅርታ እጠይቀዋለሁ። ግን ምንድነው ጥፋቴ ነው ይነገረኝ። የሆነ ምንም ባላደረኩት ነገር የሆነ ጭቆና እኮ ነው ይሄ። እንዴ ወደዛ እንጂ ወደዚህ አንቺ እንደዚህ ለምንድን ነው? አላወኩም። እስከ ዛሬ እኮ ሳላቅ እኮ ነው ዝም ብዬ። አሁን ንገረኝ ባሚ፣ ምንም እንወሻሸው ነገር የለም። ሁሉንም ነገር እንፈተዋለን ዛሬ። ምን አድርጋህ እንዴ? እኔ እኮ ጎዳና የምወጣው ወጥቼ ተስፋዬ ሁሉ የሚጨልመውን ነገር እኮ ነው። ትምህርቴ የታባቱ ይቅር ጠንቀር ብሎ ይቅር ብላ ይሄው በሌላት ብር ምንም እንትን ብላ ተበድራ ምን ብላ ትምህርቷን ትታ ታውቃለህ፣ ሁሉንም ነገር ትታ ማንም ባልደረሰልኝ ሰዓት ይሆናል። እሱን ውለታ እኮ አይደለም እሱን አይደለም ምንስ በቃ ምን ያህል ለኔ እንደምታስብ እንድታውቅ ስለምፈልግ እቺን ቤት ተከራይታ ነው እንደምትል ከዚህ የተሻለ ደህና ቤት መኖር መሰለኝ። የምታውቀው ነገር የለም እኮ የምታውቀው ነገር ንገረኛ ወንድም እኮ ማወቅ ባለብህ ሰዓት ሁሉንም ነገር ታውቅ። ማወቅ ባለብህ ሰዓት ይላል እንዴ? እኔ እሱን አልፈልግም። አሁን ነው ማወቅ ያለብኝ ሰዓት። አሁን እዚህ አንተ ፊት ያዞን ባስላለቀሰች እሷ ጥሩ ሰው ናት ማለት አይደል? ባሚ አትፈታተልኝ፣ በእናትህ አትፈታተልኝ። በቃ አትፈታተልኝ። የምታውቀው ነገር የለም። ምንድነው የማላውቀው? ምን ነው ይሄ? ምንድነው? እሺ አንቺ የምታውቂው እሺ የምትጠራጠሪው ነገር አለ? እኔ ምንም የለም። ይሁን አላውቅም። እኔ እኮ ነገርኩ የግል ጥላቻ ይሁን እሺ ችግር የለውም ታገስኩ። አንተ እኮ የሆነ ከዚህ በፊት እኮ በጣም ብዙ ነገር ተደራርገናል። እኔና እሱ በቃ ብዙ ጊዜ እንጣላለን፣ ግን የሆነ ከዛሬ ነገ ይሻላል እያልኩ ነው። የለም አይሻልም። በቃ አሁንም ያው ነው። የሆነ እኔ ምን እንደምል ራሱ አላውቅም። ይሆንና በቃ እኔ ከቻልክ አንተ ስለራስህ ተጨነቅ። እሱ ሁሌም እንደዚህ ነው። ያው ነው በቃ ወይ አይናገር ጥፋቴን ወይ አይናገር ወይ ጥፋት ቢኖርባት ትናገር ነበር አይደል? ጥፋት ስለሌለባት ነው እንደዚህ እያልክ ያለ። ጥፋት ስለሌለባት ነው አይደል? ለምን አትናገር? አንቺ ዝም በይ፣ ዝም በይ። ያደረኩት ነገር ካለ ተናገር። ለምን ዝም ትላለህ? ለምን ዝም ትላለች? ለምን አትነግረኝ?
አንተን እኮ ነው። እዚህ ጋር ነው ምንም የምናገረው ነገር የለም። ማወቅ ባለበት ሰዓት ታውቃለህ ተባልክ እኮ። ማወቅ ያለብኝ ዛሬ ነው፣ ነገ ወይ ከነገ ወዲያ አይደለም። ስለ ጮክ እኮ ምንም የሚቀየር ነገር የለም አይደል? ይቀየራል እንጂ እኔ ጭንቅላቴ ሊለቅ እኮ ነው። ትናንት ነው ገና የወጣሁት። ለዛ እኮ ነው አሁን ምን ያልነግርህም። አሁን እሺ ባቢ እንይ፣ አትጨናነቂ በእናትሽ። ምንም እኔ እንድትጨናነቂ እንድታለቅሽ አልፈልግም። በቃ ተረጂ። እሺ በይ እሺ። እና እኔ እኮ አሁን አንቺ ተረጋጊ። ውጭ ወጣ በይ። እኔ እና እሱ አውርተን ፈተን እናወራሻለን። ምን ነግሪ ኮነ እኔ ማውራው እኔ ደስ ይለኛል። እሺ እኔ ያው አሁን እኔ ምንም አልፈልግም። አንቺ ግን እንባሽን ተረጊ በእናትሽ፣ አታልቅሽ። በቃ አታልቅሽ። እሺ አሁን ንገረኝ ባም። ይሁን እሷ ስትመጣ በጊዜው ታውቃለህ ትላለህ። እሷ ስትሄድ እሷ ትምጣ ትላለህ። ለምን እሷ እያለች ትንገራት ትለኝ? ምንድነው የደበከው? ቆይ ለምን የምትናገረው ነገር ቢኖር አፍህን አውጥተህ እንደዚህ ያደርጋለች ብለህ ትናገራለህ። እኔ አሁን ዝም ብሎ ለእናንተ በማሰብ ለአንተ በማሰብ እኔ ጭንቅላት ብታስብ ሚስቴን ፍቅረኛዬን በስነ ስርዓት ታወራት ነበር። እቺ ልዕልት የሆነች ልጅ አይደል? ምንድነው? ቆይ ምን ቢጎልባት ነው? ምን ብታደርግ ነው እንደዚህ የምትሆነው? እንዲህ አይኗ አብጦ እኮ አይኗ አብጦ አልቅሳ ባቢ አሁን ንገረኝ። ምንድነው? ቆይ ምን አድርጋህ? ንገረኝ። እሺ ንገረኝ። ምንድነው? ይሄው እወቅ ምናምን ብለህ ስልክ ሰጠኝ አይደል? ከፍተህ ስጠኝ አልኩ፣ ዝም አልክ። ምንድነው? ቆይ እኔ እስካሁን ዝም ብሎ ለአንተ በማሰብ ለኔ ምንም አላሰብኩም። ለኔ ከዚህ በኋላ የራሴ ጉዳይ ንገረኝ፣ አሳውቀኝ። ልይና ወይ ስልክ አለ እንደዚህ የምትለውን አሳየኝና የራሴ ጉዳይ ነው። ሰማኛለህ? እኔ መጨናነቅ የሆነ ነገር አልፈልግም። እሷ እያለቀሰች አይኗ እንዲያብጦ ቀልቶ ምን ብሎ እኔ ማየት አልፈልግም። እኔ የምሬን ነው ባል፣ ሰማኝ አይደል? አሁን ይሄ ነገር እኔ ምንም ነገር ሊቀር ይችላል። ይሄ የምታሳየኝ ነገር እንዴ ምንድነው? ባል ሰላም ዳርታ ጠይቃት። ምን ነች አይደል? የምን ምንድነው? ፎቶ እኔ ላይ እጅን ስታነሳ ነበር። ምንድነው? ቆይ አንዴ ባሚ አስረዳኝ። እየገባኝ አይደለም። እኑ ነች እንዴ? ከየት አገኘው ይሄን ፎቶ? እንዴት አንተ ጋር ሊመጣ ቻለ? እንዴት አንተ ጋር ሊኖር ቻለ? እንዴትስ ቢኖር